ዛሬ እየላችሁ የመጣሁት በሀገራችን የሕክምና ታሪክ ውስጥ ስማቸው በወርቅ ቀለም ከሚጻፉ ጥቂት ባለሙያዎች መካከል በአሁኑ ሰዓት የብዙዎችን ልብ የገዛው ስለ ዶክተር አብይ አንዱ ነው። እሱ ነጩን የሐኪም ጋውን የለበሰው በሽታን ለመፈወስ ብቻ ሳይሆን ተስፋንም ለመዝራት ሰብአዊነትን ለማስተማር ጭምር ነው። ወደ ዶክተር አብይ የሕክምና ክፍል የሚገቡ እናቶችን ብታዩ ፊታቸው በጭንቀት የጠቆረ፣ ልባቸው በሐዘን የዛለ ነው። ነገር ግን ዶክተር አብይ ሲያገኙት ገጽታው ይለወጣል። ዶክተር አብይ በመጀመሪያ የሚያክመው በሽተኛውን ሕፃን ብቻ አይደለም። በመጀመሪያ የእናትየውን ስጋት በረጋ ፈገግታውና በአጽናኝ ቃላቶቹ ይገፋዋል። አይዞሽ እህቴ፣ ልጁ ደህና ይሆናል። እኛም የምንችለውን እናደርጋለን፣ ፈጣሪም ይረዳናል የሚለው ድምፁ ለታካሚው ቤተሰብ እንደ ትልቅ የሞራል መድኃኒት ይቆጠራል። ብዙ ሐኪሞች ዕውቀታቸውን በሆስፒታል ግድግዳዎች ውስጥ ቢወስኑትም ዶክተር አብይ ግን ዕውቀት ለሕዝብ መተርጎም አለበት ብሎ ያምናል። ለዚህም ነው በማህበራዊ ሚዲያ ገጾች ላይ በየቀኑ ብቅ የሚለው። ስለ ሕፃናት የተመጣጠነ ምግብ፣ ስለ ክትባት አስፈላጊነት እና ወላጆች ሳያውቁት የሚፈጽሟቸውን የሕክምና ስህተቶችን በታላቅ ትዕግስትና በዝርዝር ያስተምራል። በሺዎች የሚቆጠሩ እናቶች ዛሬ ልጆቻቸውን በተሻለ መንገድ እንዲያሳድጉና ከቀላል በሽታዎች እንዲጠብቁ ያደረገው የእሱ ተከታታይ ምክር ነው። ዶክተር አብይ የህዝብ ልጅ ተብሎ የተጠራውም ያለ ምክንያት አይደለም። ሙያውን ከገንዘብ በላይ ሰብአዊ መሆኑን በተግባር አሳይቷል። ለድሆች ያለው ርህራሄ፣ ለሙያው ያለው ታማኝነትና ለማንኛውም ሰው ያለው አክብሮት ኢትዮጵያ የሕክምና ዓለም ውስጥ አዲስ መነሳሳትን ፈጥሯል። በፎቶው ላይ የምናየው ያ ረጋ ያለና አስተዋይ ፊቱ ከበስተጀርባው በሺዎች የሚቆጠሩ ሕፃናትን ከህመም የፈወሰ፣ በሺዎች የሚቆጠሩ እናቶችን ያስደሰተ ትልቅና ሩህሩህ ልብ ይዟል። ዛሬ ዶክተር አብይ ለብዙዎች የጥንካሬ ምልክት ነው። እውነተኛ ስኬት በኪስ መሙላት ሳይሆን በስንት ሰው ልብ ውስጥ ፍቅር መትከል ነው የሚለውን በየቀኑ እየመሰከረ ይገኛል። የህፃናት ወዳጅ፣ የእናቶች አለኝታና የሰብአዊነት አምባሳደር የሆነው ዶክተር አብይ ለሀገራችን ከፈጣሪ የተሰጠ ታላቅ ስጦታ ነው። ትረካውን ያቀረብኩላችሁ እኔ ሰሚራ ነበርኩ። እንዴት ነው ትረካውን ወደዳችሁት? አስተያየቶቻችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። በቀጣይ ቪዲዮ ስለማን እንድሰራላችሁ ትፈልጋላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ አብሮነታችሁን አሳዩኝ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።